የጉበት ስብ በሽታ ወይም ደግሞ ፋቲ ሊቨር የምንለው በዓለም ላይ በሚሊዮን የሚቆጠሩ ሰዎችን በዝምታ እያጠቃ ያለ ችግር ሲሆን አስገራሚው ነገር በዚህ ችግር የተጠቁ ሰዎች ላይ ይሄ ነው የሚባል ምልክት ላይኖረው ይችላል። በዚህ ቪዲዮ ስለ ጉበት ስብ ወይም ደግሞ ፋቲ ሊቨር ምንነት፣ በምን እንደሚመጣ፣ ምልክቶችንና ፋቲ ሊቨርን ወይም ደግሞ የጉበት ስብን በቤት ውስጥ ለመከላከልና ለማስወገድ የሚረዱ ጠቃሚ ምክሮችን እነግራቸዋለሁ። ይህ ቪዲዮ ለአንድ ሰው ህይወት መዳን ምክንያት ሊሆን ስለሚችል ቪዲዮን ላይክ፣ ሼር እና እንዲሁም ደግሞ አስተያየት በመስጠት ለብሶ ተደራሽ እንዲሆን እንድታደርጉ ትጠይቃቸዋል። ምንም አይነት የህመም ምልክት ሳይኖር፣ ምንም አይነት ኮሽታ ሳይሰማ፣ ጉበት ግን በዝምታ የጉዳት ሰለባ እየሆነ ሊሆን ይችላል። ታዲያ ህመም ሳይኖር፣ ሙቀት ሳይኖር፣ ማስጠንቀቂያ ምልክቶችም ሳይታዩ ለሌላ ምክንያት አልትራሳውንድ ስትነሱ ጉበታችሁ ላይ ስብ ተጠራቅሟል ስትባሉ ያለውን ስሜት አስቡት። ያለምንም ምክንያት ከፍተኛ የሆነ ድካም እየተሰማችሁ ያላችሁ ሰዎች፣ ሆዳችሁ ወይም ደግሞ ቦርጫችሁ አካባቢ የተጠራቀመው ስብ አልጠፋ ብሏችሁ የተቸገራችሁ ሰዎች፣ ወይም ደግሞ ምርመራዎች የጉበት ችግር እንዳለባችሁ አሳይተው ከሆነ ይህ ቪዲዮ ለእናንተ ነው። ዛሬ ትንሽ ደቂቃ ከኔ ጋር ብትቆዩ ጉበታችሁን በቀላሉ እንዴት ተንከባክባችሁ በጤና ማቆየት እንዳለባችሁና ችግሮችን በቀላሉ እንዴት መከላከል እንደምትችሉ በቂ የሆነ መረጃ ታገኛላችሁ። ሰላም ውድ ቤተሰቦች እንኳን ደህና መጣችሁ። እስኪ በቀላሉ እንጀምር። ጉበት ልክ እንደ ማጣሪያ ማሽን በሰውነታችን ውስጥ ያሉ ነገሮችን በቀጥታ በማጣራት በጤና እንድንኖር ከፍተኛውን ሚና ይጫወታል። መርዛማ ነገሮችን በማጣራት የደም ስኳርን በመቆጣጠር ስብን በማቅለጥና የሆርሞን ስርዓትን በማስተካከል ጉበት የትየለሌ ሚና ይጫወታል። ለመሆኑ የጉበት ስብ ወይም ደግሞ ፋቲ ሊቨር ማለት ምን ማለት ነው? በጉበት ሴል ውስጥ ስብ ወይም ደግሞ ፋት በሚጠራቀምበት ወቅት የሚያጋጥም ክስተት ሲሆን አነስ ያለ ስብ ወይም ደግሞ ቅባት በጉበት ውስጥ በሚያጋጥምበት ወቅት ያን ያህል የጤና ችግር የማያመጣና የተለመደ ነው። ነገር ግን ከ5 እስከ 10% የሚሆነው የጉበት ክፍል በስብ ከተያዘ የጤና ችግር እንዳለ አመላካች ሊሆን ይችላል። የጉበት ስብ ወይም ደግሞ ፋቲ ሊቨር አይነቶች ሁለት ሲሆኑ እነዚህም አልኮሊክ ፋቲ ሊቨር ዲዚዝ ወይም ደግሞ በአልኮል ምክንያት የሚመጣ የጉበት ስብ አንዱ ሲሆን ሁለተኛው ደግሞ ነን አልኮሊክ ፋቲ ሊቨር በመባል ይታወቃሉ። በነገራችን ላይ ነን አልኮሊክ ፋቲ ሊቨር ዲዚዝ ወይም ደግሞ ከአልኮል ውጭ የሚያጋጥም የጉበት በሽታ በብዛት የሚያጋጥምና በዓለም ላይ በአብዛኛው የሚገኝ ችግር ነው። ለመሆኑ የጉበት ስብ እንዲያጋጥም የሚያደርጉ ዋና ዋና ምክንያቶች ምንድን ናቸው? በዚህ ቪዲዮ 6ቱን ዋና ዋና ለጉበት ስብ እንደ ምክንያት የሚወሰዱትን ችግሮች እነግራቸዋለሁ። የመጀመሪያው ለጉበት ስብ ወይም ደግሞ ፋቲ ሊቨር አጋላጭ ከሆኑት ምክንያቶች አንዱ ጤናማ ያልሆነ የአመጋገብ ስርዓት ነው። በዚህ ጤናማ ያልሆነ የአመጋገብ ስርዓት ውስጥ የሚጠቃለሉት ለምሳሌ ስኳርን አብዝቶ መጠቀም፣ የተቀነባበሩ ምግቦችን አዘውትሮ መጠቀም እንደ ፓስታ፣ መኮረኒ እና ሌሎች የታሸጉ ምግቦችን አዘውትሮ መጠቀም፣ የተጠባበሱ ምግቦችን አዘውትሮ መጠቀም፣ የስንዴ ዳቦን ማዘውተር፣ ለስላሳ መጠጦችንና ሌሎች የታሸጉ መጠጦችን በብዛት መጠቀም፣ አልኮልን በብዛት መጠቀም። እነዚህ ነገሮች አዘውትረው የሚጠቀሙ ሰዎች ቀስ በቀስ ጉበታቸው እየተጎዳና ቅባት ወይም ደግሞ ስብ እየተጠራቀመ ይሄዳል። ለምሳሌ ስኳርን ከበቂ በላይ የሚጠቀሙ ሰዎች ስኳር ጉበት ውስጥ በቀጥታ ወደ ስብነት ወይም ደግሞ ወደ ፋት በመቀየር ጉበት ውስጥ የመቀመጥ እድል አለው። ሁለተኛው ለጉበት ስብ እንደ ምክንያት የሚወሰደው ከመጠን በላይ የሆነ ውፍረት መጨመር ነው። በነገራችን ላይ ሁሉም የተጠራቀመ ስብ ተመሳሳይ ጉዳት ላይኖረው ይችላል። በተለይ ከጉበት ስብ ጋር ወይም ደግሞ ፋቲ ሊቨር ጋር ሊገናኝ የሚችለው ሴንትራል ኦቤሲቲ ወይም ደግሞ ይሄ ቦርጭ አካባቢ የሚጨምር ከሆነ ጉበት ላይ ስብ እንዲጠራቀም ሊያደርግ ይችላል። ሆድ አካባቢ ቦርጭ በሚጨምርበት ወቅትና ስብ በሚጠራቀምበት ወቅት ቁጣን የሚፈጥሩ መልእክቶችን ወደ ጉበት በመላክ ወደ ጉበት ስብ እንዲሄድ በማድረግ ጉበት ውስጥ ስብ እንዲጠራቀም ያደርጋል። ከዚሁ ጋር ተያይዞ ኢንሱሊን ሬዚስታንስ ወይም ደግሞ የኢንሱሊን አቅም በማሳነስ እንዲሁ ጉበት ላይ ተጨማሪ ጉዳት እንዲደርስ ያደርጋል። ቆየት ያለ የጉበት ሴሎች ቁጣ እንዲፈጠር በማድረግ ቀስ በቀስ ጉበት እንዲጎዳ ሁኔታዎችን ሊያመቻች ይችላል። ስለሆነም ከአጠቃላይ ኪሎ መቀነስ ይልቅ ሆድ አካባቢ ያለውን ውፍረት በሚገባ መቆጣጠር ለጉበት ጤንነት ወሳኙን ሚና ይጫወታል። ሶስተኛው ለጉበት ስብ ወይም ደግሞ ፋቲ ሊቨር አጋላጭ ምክንያት ሁለተኛው አይነት የስኳር በሽታና የኢንሱሊን ሬዚስታንስ ወይም ደግሞ የኢንሱሊን አቅም ማነስ ነው። እነኚህ ችግሮች በሚኖሩበት ጊዜም ቀስ በቀስ ጉበት ስብ እንዲጠራቀምበትና ጉዳት እንዲደርስበት ሊያደርጉ ይችላል። በነገራችን ላይ ይሄኛው ጉበት ውስጥ ከሚከሰቱ ችግሮች አንዱና ዋነኛው ነው። ይህም የሆነበት ዋነኛ ምክንያት ኢንሱሊን በትክክል ስራውን ካልሰራ የደም ስኳር ከፍ ብሎ እንዲቆይ ያደርጋል። እንዲሁም ሰውነታችን የተጠራቀመ ስብን ወይም ደግሞ ፋት ብሬክዳውን ማድረግ ይጀምራል። ፋት ብሬክዳውን በመሆኑ ምክንያት ፍሪ ፋቲ አሲድስ እንዲመረቱ ያደርጋል። እነዚህ የተመረቱ ቅባታማ አሲዶች በቀጥታ ወደ ጉበት በመሄድ ጉበት ላይ ይጠራቀማሉ። ቀስ በቀስም ጉበት ላይ ስብ እንዲጠራቀም እንደ ምክንያት
ምክንያት ሊሆኑ ይችላሉ። አራተኛው ለጉበት ስብ ወይም ደግሞ ፋቲ ሊቨር አጋላጭ ከሆኑት ምክንያቶች አንዱ በቂ የሆነ እንቅስቃሴ አለማድረግ። በነገራችን ላይ ሰውነታችን ለመንቀሳቀስ ምቹ ተደርጎ ነው የተሰራው። አንድ ሰው ረዘም ላለ ጊዜ ቁጭ የሚል ከሆነ፣ በጣም አነስተኛ ወይም ደግሞ ምንም አይነት እንቅስቃሴ የማያደርግ ከሆነ እነኚህ ነገሮች ጉበት አነስተኛ ስብን እንዲያቃጥል ያደርጉታል። በተጨማሪም ኢንሱሊን የመስራት አቅሙ እየተዳከመ በመሄድ ኢንሱሊን ሬዚስታንስ እንዲያጋጥም እንደ ምክንያት ሊሆኑ ይችላል። አምስተኛው ለጉበት ስብ ወይም ደግሞ ፋቲ ሊቨር አጋላጭ ከሆኑ ምክንያቶች አንዱ በጣም በፍጥነት ክብደት መቀነስ። ክብደት መቀነስ አንዳንድ ጊዜ ጥሩ ቢሆንም ነገር ግን በጣም በፍጥነት ክብደት የሚቀነስ ከሆነ ብዛት ያለው ስብ ወደ ደም ስርዓት ይለቀቃል። በዚህም የተነሳ ጉበት ብዛት ባለው ስብ ይጨናነቃል። ታዲያ እነዚህ ነገሮች ቀስ በቀስ ጉበት ላይ ስብ እንዲጠራቀም ያደርጉታል። ስለዚህ ክብደት የሚቀነስ ከሆነ ቀስ በቀስ በሂደት ነው መቀነስ ያለበት እንጂ በአንድ ጊዜ ክብደትን መቀነስ አይመከርም። ስድስተኛው ለጉበት ስብ ወይም ደግሞ ፋቲ ሊቨር አጋላጭ ምክንያት ከሆኑት አንዱ የሆርሞን ስርዓት መዛባትና ሌሎች የህክምና ችግሮች፣ ለምሳሌ ፒሲኦኤስ ኦር ደግሞ ፖሊሲስቲክ ኦቫሪያን ሲንድረም፣ ሃይፖታይሮይዲዝም ወይም ደግሞ የታይሮይድ ችግር፣ ማረጥ እንዲሁም ደግሞ ኩሽንግ ሲንድረም። እነኚህ ችግሮች ከጉበት ስብ ጋር በቀጥታ የሚገናኙ ችግሮች ናቸው። ለመሆኑ እነኚህ የሆርሞንና የህክምና ችግሮች ጉበት ውስጥ ስብ እንዲጠራቀም የሚያደርጉበት ሚስጥር ኦር ደግሞ ምክንያት ምንድን ነው? አንደኛው የኢንሱሊን ሬዚስታንስ ወይም ደግሞ የኢንሱሊን አቅም ማነስ እንዲፈጠር እንደ ምክንያት ስለሚሆኑ ነው። ሁለተኛው የስብን ስርዓት ስለሚያዛቡ እንዲሁም ጉበት ስብ እንዲያጠራቅም እንደ ምክንያት ስለሚሆኑ ነው። የጉበት ስብ ሲያጋጥም ሊታዩ የሚችሉ ምልክቶች ምን ምን ናቸው? አሁን በጥንቃቄ አዳምጡ። ብዙ ሰዎች የጉበት ስብ ቢኖርባቸውም ነገር ግን ያን ያህል ምልክት ላይታይባቸው ይችላል። ለዚህም ነው ዝምተኛው በሽታ የሚባለው። ነገር ግን እነዚህ ምልክቶች ካጋጠሟችሁ በፍጹም ችላ አትበሏቸው። የማያቋርጥና ምክንያቱ ያልታወቀ ከፍተኛ የሆነ የድካም ስሜት፣ በቀኝ የላይኛው ወድ ክፍል የመክበድ ስሜት ወይም ደግሞ ምቾት የማጣት ስሜት፣ አንዳንድ ጊዜም የህመም ስሜት መሰማት፣ ሆድ የመነፋት ወይም ደግሞ ብሎቲንግ አይነት ስሜት መሰማት፣ የምግብ ፍላጎት መቀነስ፣ አእምሮ ላይ ጭልም የሚል ስሜት ወይም ደግሞ ብሬን ፎግ የምንለው አይነት ስሜት መሰማት፣ ምክንያቱ ያልታወቀ ክብደት መጨመር ወይም ደግሞ አንኤክስፕሌንድ ዌይት ጌን ካጋጠመ። እነዚህ ምልክቶች ካጋጠሟችሁ በፍጹም ችላ ሳትሉ አስፈላጊውን የሆነ የህክምና ክትትል ቶሎ ጀምሩ። ምክንያቱም ቀስ በቀስ ጉበት እየተጎዳ ሊሆን ስለሚችል። ይህ በሽታ ስር ከሰደደ የሚያሳያቸው ምልክቶች የአይን ወይም ደግሞ የቆዳ ቢጫ መሆን፣ የእግርና የሆድ ማበጥ፣ በቀላሉ ሰውነት ላይ የሚወጡ ምልክቶች ወይም ደግሞ በቀላሉ ሰውነት መልማት። በነገራችን ላይ እነዚህ ምልክቶች የጉበት ስብ ስር ሲሰድና ሌሎች ውስብስብ የጤና ችግሮች ሲያጋጥሙ የሚያጋጥሙ ምልክቶች ሲሆኑ ወደ ህክምና ቦታ በመሄድ የህክምና እገዛዎችን ማግኘት ይመከራል። ነገር ግን የጉበት ስብ ወይም ደግሞ ፋቲ ሊቨር ችላ ከተባለና አስፈላጊው የህክምና እገዛና አስፈላጊው ጥንቃቄ ካልተደረገ ባስ ያለ የጤና ችግር እንዲያጋጥም እንደ ምክንያት ሊሆን ይችላል። በዚህም የተነሳ የጉበት ቁጣ ኦር ደግሞ ሊቨር ኢንፍላሜሽን፣ ፋይብሮሲስ፣ ሲሮሲስ እና የጉበት ስራ ማቆም ወይም ደግሞ ሊቨር ፌለር የምንለው እንዲያጋጥም እንደ ምክንያት ሊሆን ይችላል። የጉበት ስብ ጥሩ ነገሩ ቶሎ ከታወቀና አስፈላጊውን የህክምና እገዛ በፍጥነት ከተገኘ ወደ ነበረበት መመለስ መቻሉ ነው። ለመሆኑ የጉበት ስብን ወይም ደግሞ ፋቲ ሊቨርን ለመከላከልና ለማከም ተፈጥሯዊ የሆኑ ዘዴዎች ምን ምን አማራጮች አሉ የሚለውን እኔ የመጀመሪያው አመጋገብን ማስተካከል ነው። በነገራችን ላይ አመጋገብን ማስተካከል ወደ 70% የሚሆነውን የመፍትሄ አካል ይይዛል። አረንጓዴ ቅጠሎችን ማዘውተር እንደ ጎመን፣ ብሮኮሊ እና ሌሎች አረንጓዴ ቅጠሎችን አዘውትሮ መጠቀም እጅግ በጣም ይመከራል። ጤናማ ቅባቶችን መጠቀም ለምሳሌ ኦሊቭ ኦይል፣ አቮካዶ እና ሌሎች ጤናማ ቅባቶችን መጠቀም፣ ሎሚና የሎሚ ጭማቂን አዘውትሮ መጠቀም፣ አሳ፣ ጥራጥሬዎችንና ሌሎች ጤናማ የሆኑ ኦርጋኒክ ተፈጥሯዊ የሆኑ ምግቦችን ማዘውተር ለጉበት ጤንነት የአንበሳውን ድርሻ ይዛሉ። በተለይ እነዚህ ምግቦች ጉበትን በማጽዳት የጎላ ሚና አላቸው። ቀይ ስርን አዘውትሮ መጠቀም፣ አረንጓዴ ሻይን መጠቀም፣ እርድን በተለያየ መልኩ መጠቀም፣ ዝንጅብልን አዘውትሮ መጠቀም፣ ሎሚ፣ ነጭ ሽንኩርት፣ አፕል፣ አቮካዶ፣ ጎመንና ብሮኮሊን ማዘውተር በቀጥታ ጉበት ጤናማ እንዲሆንና ጉበት ራሱን እንዲያጣራ እንደ ምክንያት ይሆናሉ። ስለ እነዚህ ምግቦች እንዴት መጠቀም እንዳለብን አጠር ያለ ቪዲዮ በቀጣይ ይሰራል። ሁለተኛው የመፍትሄ አካል ሰውነትን ማንቀሳቀስ፣ በየቀኑ ቢያንስ ለ30 ደቂቃ ቀለል ያለ የእግር ጉዞ ማድረግ፣ ቀለል ያሉ ስፖርቶችን መስራት። እንቅስቃሴ በሚደረግበት ወቅት ጉበት የተጠራቀሙ ስቦችን ለማስወገድና ለማቅለጥ ምቹ ሁኔታዎችን ይፈጥርለታል። ሶስተኛ ክብደትን ቀስ በቀስ መቀነስ፣ ከ5 እስከ 10% የሚሆነውን የሰውነታችንን ክብደት የምንቀንስ ከሆነ ለጉበት ጤንነት ከፍተኛውን ሚና ይጫወታል። አራተኛ እንቅልፍን ማስተካከልና ጭንቀትን መቀነስ፣ ጥሩ እንቅልፍ አለመተኛት የኢንሱሊን አቅም የተዳከመ እንዲሆን ያደርጋል። በጭንቀት ምክንያትም የሚፈጠረው ሆርሞን ጉበት ላይ በቀጥታ ስብ እንዲጠራቀም ያደርጋል። ስለሆነም በቂ የሆነ እንቅልፍ በየቀኑ መተኛት ይመከራል። ቢያንስ
ከ7 እስከ 8 ሰዓት በየቀኑ እንቅልፍ መተኛትና ጭንቀትን ሊቀንሱ የሚችሉ ነገሮችን ማድረግ ጉበት ላይ ስብ እንዳይጠራቀም ከማድረጉም በተጨማሪ ሌሎች ዘርፈ ብዙ የጤና ጥቅሞች አሉት። አምስተኛ ከጉበት ጋር ተስማሚ የሆኑ ልማዶችን ማዳበር። ለምሳሌ በቂ ውሃ መጠጣት፣ አልኮልን መቀነስ፣ አላስፈላጊ መድኃኒቶችን አለመውሰድ፣ ወቅታዊና ዓመታዊ የጤና ምርመራዎችን በወቅቱ ማድረግ። ይህ ቪዲዮ ጠቃሚ ነው ብለው ካሰቡ ለብዙ ሰዎች ደርሶ ሌሎችም ሰዎች እንዲጠቀሙበት ቪዲዮን ላይክ እና ሼር አድርጉ። እንዲሁም ለቤቱ አዲስ ከሆናችሁ እንደዚህ አይነት የጤና መረጃዎች እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቱንም በመጫን ቤተሰብ ይሁኑ። በዚህ ቪዲዮ ላይ ያልተመለሰላችሁ ጥያቄ ካለ አስተያየት መስጫው ላይ አስቀምጡ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።